ከየትም አትመድቧት ስላችሁ እኔ በምክንያት ነው ማለት ነው። ፈኪን አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዲሁም የጎጃም ቤተሰቦች ፋሚሊዎች፣ እንዲሁም የፈኪ አድናቂዎች ወዳጆቿ እንዴት ናችሁልኝ? ለሀሳብ አስተያየታችሁ አመሰግናለሁ። ዛሬ አሁን እኔና ሳዳ ጋር ነበር የመጣሁት። አንድም ሰዓዳ ላይ የሚል የለም እንዳለ ኮሜንቲ ፎኪ ፈኪ 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 ሙሐመድ ፈኪያ ፈኪ ፈኪ ውይ የሰው መውደድ ይስጠኝ እላለሁኝ ማለት ነው። ክርስቲያን ወገኖች ሰላም ብያለሁኝ። እንዴት ናችሁልኝ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ ደህና። አመሰግናለሁ ለሀሳብ ላስተያየታችሁ። አዎ ቪዲዮን ስትጀምሩ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። ባይዘዌ እናንተ ጎበዞች ጠንካሮች ናችሁ። ግን ያው እኔ ቪዲዮ እያጠፋው ቪዲዮ እየጫንኩ ቪዲዮ እያጠፋው ቪዲዮ እየጫንኩ ስለሆነ ለዛ ነው ቻናሌ ከፍ የማይለው እንጂ ቢያንስ ሆን ብለው ከሚሰሩት እኔ ቻናሌ ይንቀሳቀስ ነበረ ማለት ነው። እና አመሰግናለሁ። ለማንኛውም አላህ ስብሐነ ወተዓላ አላህ ይጠብቀን፣ ሀገራችንን ሰላም አላህ ያድርግልን፣ ህዝባችንም አላህ ስብሐነ ወተዓላ ይጠብቀልን። ከመጣብን በላ ሁሉ አላህ ይጠብቀን እህቶቼ። አኬር ዘመን ሱብሃንአላህ ማለት ነው። ዛሬ ኮሜንቱን ከፈኪ ቤት እጃየውኝ ወልካም ፈኪዬ፣ እንኳን ደህና መጣሽ። እኛም በቤትሽ እንድትመጪ በጣም ብዙ ትግል አድርገናል፣ ብዙ ጥረት አድርገናል። በቤትሽ መተሽ እንድትሰሪ ነው የምንፈልገው ባይዘውኝ ማለት ነው። ሁላችንም በቤትሽ አልመጣሽም ብለን ብዙዎቹ ተቆጥተን ነበር ማለት ነው። ለዚህ ነው የተቀየመው ነበረ። እንግዲህ አፉበይን ነው የሚለው እንዳለ ኮሜንቱ። ርቀት እንዳትሄዱ ብዙዎቻችሁ ቀስ በሉ ተረጋጉ ብያችሁ ነበር። እኔም ኢንሻአላ ደግሞ አህመድ ጋርም ደግሞ ድጋሚ ትመጣለች። ሁሉም ነገር ተስተካክሎ ኢንሻአላ ሁሉም ነገር እንዳለ ሆኖ ከዚህም ከዛም እያሉ ቢሰሩ በጣም የተሻለ ነገር በጣም ጥሩ ነገር ነው ብዬ ነው የማስበው። እስኪ መቶኬ እንግዲህ እናስገባት ኢንሻአላ። እችን ምናልባት ነገ እንግዲህ ልትገባ ትችላል መቶኬ ማለት ነው ኢንሻአላ ማለት ነው ባላ ፈቃድና ደስ ይላል። ደስ ይላል። ኢሳም ግን በጣም ተደሰተ ዛሬ፣ በጣም ተመሰጠ ምናምን። ባይዘው ጀዋሉን እመልሳለሁ ምናምን ብለሃል ኢሳም። አዎ መልስላት፣ ጀዋሉን ስጣት የምር። ምክንያቱም ጀዋሉ በጣም ቃሌ ስለሆነ ጋይስ የ200,000 ጀዋል ኢትዮጵያ ሰው እኮ ማሻአላ እኮ ናቸው ጋይስ። የእውነት አንዳንድ ጊዜ እኔ በዚህ ታላደንቃችኋለሁ። የ200,000 ስልክ እንዴ ጋይስ! እኔ 200,000 ስልክ እኮ እዚህም የለኝም። በቃ ዛሬ መልሳለሁ ምናምን ሲል አይ እኔም በቃ ባይሆን እንዲሁ የ40,000 ማለት የ40,000 ስልክ እንኳን መያዝ አለብኝ አልኩኝ። አዎ ባይሆን ተውትና የ40,000 የ60,000 ምናምን ስልክ መያዝ አለብኝ በኢትዮጵያ ምንዛሬ ብዬ አሰብኩኝ። የ200,000 ስልክ እኮ ጋይስ እንዴት ነው ግን ኢትዮጵያ ውስጥ እንዴት አይነት ነው? እስኪ ንገሩኝ። በራሱ የሚንቀሳቀስ ነው በራሱ እስክርቢቶ። ግን ጠንካራ ናት፣ ጎበዝ ናት። ይሄ ጥንክርናዋን ያሳየበት፣ ጉብዝናዋን ያሳየበት፣ ጀግንነቷን ያሳየበት፣ ልክነቷን ከየትኛውም ጫማ ልትለኳት አትችሉም እናንተ። ከየትም ልትለኳት አትችሉም። እውነቱን ልንገራችሁ፣ ይሄ መልሲ ለተሳዳቢዎቹ ነው። ጎበዝ ጠንካራ። የሰው ልጅ ፍጹም አይደለም፣ ይሳሳታል። ከብዙ ነገር ከሳቱ ተውኸው። ወጣት ነሽ፣ ብዙ ነገር ከሳቱ ተውኸው። ሰው በወጣትነቱ በእድሜው አይደለም የመጣችሁ ወደ ሚዲያ። አንዳንድ ጊዜ ቆም ብላችሁ ማሰብ አለባችሁ። በሳል ሁና ብትመጣ ሁለተኛ ደግሞ ማስመሰልን ብትችል ኑሮ ሁሉንም ትገለብጠዋል የሚደውል። እውነቱን ልንገራችሁ፣ እንኳን ይሄ እንኳን እነዚህ ተራዎቹ ቀርቶ ማለት ነው፣ እንኳን እናያልቅብሽን ቀርቶ ሌላውን መገልበጥ የምትችል ናፋቂ። ወላሂ ሁሉም ሰው ነው የሚወዳት። ልንገራችሁ፣ አንደኛ ቁርአኗን እየቀራች ነው። ቁርአኗን አክተማ ደግሞ ኪታቧን እየቀራች ነው። ማሻአላ ተባረካላ። ከየትኛውም አትመድቧትም። በአሁኑ ሰዓት ማን ነው ቅርአት ላይ ነኝ የሚለው? ማን ነው መድረሳ ላይ ነኝ የሚለው? የሚል የለም። ጠንካራ በድኗ የማትደራደር ናት። ማስመሰል ስለማትችል ብቻ ነው አሁን እየወጣችሁ አፋችሁን የምታጓፈጡት። እንደናንተ መናገር አትችልም። ምን ነው እኔም በጠገብኩኝ፣ ምን ነው እኔም ደስ ባለኝ። ወታ ቆም ብላ እንደማንኛውም ሰው አጥጋቢ ሁለት ብቻ መልስ ይበቃችሁ ነበር ለእናንተ። ድምድም አድርጋ ቆም ብላ አንድ ነገር ለተሳዳቢዎች አንድ ብትላችሁ ግን አትልም። ምክንያቱም ድኗ እንደዛ አላስተማራት። ለዚህ ነው ማስመሰል ስለማታውቅ እንጂ ትላልቅ ሰዎችን አፋቸውን ማዘጋት ትችላለች። ሁለት ፍሬ መልስ ብቻ በመስጠት ታደማችሁ ነበር። ግን እንደዛ አይደለም። አንዳንድ ሰዎች ቦይስ አድርጋችሁ ቦይስ ትጠብቃላችሁ አይደለም? ይመለስልናል ብላችሁ
እሷ ደግሞ እንደዛ ነው የምታደርጋችሁ። ስለዚህ በሳል ሆና ብትመጣ ወደ ሚዲያው ትጠቀም ነበረ። ተጠቀሙባት እንጂ አልተጠቀመችም። ፈኪ አስረግጬ ነው የምነግራችሁ። ተጠቀሙባት እንጂ አልተጠቀመችም። ግን አላህ ያስጠቀማት ኢንሻአላህ ደግሞ ወደፊት ማለት ነው። ለማንኛውም ዛሬ ጉፋን ይዞኛል። እኔ እንግዲህ በዚህ ድምፅ ላይ እንግዲህ ጉፋን ተጨምሮ በጣም ከባድ ነው። ለማንኛውም ማሻአላህ ተባረካላ ብያለሁ። በጣም ደስ ይላል። እሷ በምክንያት ነው እንጂ ያለ ምክንያት አይደለም። አያችሁ፣ ይክሩንም አስመልክቶ ኢሳምንም አስመልክቶ ነው ስጦታው የዛሬው ማለት ነው። በጣም ደስ የሚል ጠንካራ ጎበዝ ጥንቅርናሽን ያሳየሽበት ነው እና አሁንም በርቺ ነይ፣ ነገም ዛሬም ወደፊት ነው። ቶሎ በሌላም ደግሞ ቪዲዮ ብቅ እንላለን ብሏል ኢሳም። ደስ ይላል። ግን አንዳንዶቹ አገጫሞች አላችሁ። እኔ ስሳድብ ከራሳችሁ ቅማል ይወርዳል። የእውነት ነው የምላችሁ። የእኔ ስድብ ከራስ ቅማል ይወርዳል። ልንገራችሁ፣ እኔን በሰላም የመጣልኝ ሰው ብቻ ነው። ዛሬ ኮሜንቶች አስደስታችሁኛል። አፉ በይን አፉ በይን አፉ በይን አፉ በይን አፉ ብላችኋለች እኮ እሷ አትናገርም እኮ። ግን አንዳንድ ጊዜ የሰውን ልክ ማወቅ አለባችሁ። ሀቂቀት የሰውን ልክ ማወቅ አለባችሁ። ያ ሰው ምን አይነት ሰው ነው? እንዴት አይነት ሰው ነው? ምን አይነት ሰው ነው? እኔ ብዙዎቹ ተቀይሜያቸዋለሁ። ብዙዎች እህቶቼ፣ ብዙዎች ፋሚሊዎቼ፣ ብዙዎች ወደንሶቼ ተቀየምኳቸው። የእውነት ጎምዤባችኋለሁ። ይችል ምንም የምታውቀው ነገር የላትም። ከቻላችሁ መምከር፣ ከአልቻላችሁ ደግሞ አፋችሁን ዝም። መልካም ንግግር ሰደቃ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ዐለይሂ ሰላቱ ወሰላም። እኔና እናንተ አገር ቤት ገብተን እንትን ዩቱብ ብንሰራ በደንብ እናውቃለን። ለምን በሉ ተምረናል። 5 ዓመት 6 ዓመት ሙሉ ተዘፍስፈናል ሚዲያ ላይ ብዱን ፋይዳ ብዱን ሸይ። ስለዚህ በቃ እንዴ እኔ እኮ ድሮ በፊት እኮ አረብ ሀገር በምሰራበት ጊዜ እኮ ጋይስ 6 ዓመት ያቺ ለምለም አረብ ሀገር በነበረበት ጊዜ ማለት ነው። አረብ ሀገር እሷ በነበረበት ጊዜ ያበረታተዋት ነበረ። ግን እኔ ከአረብ ሀገር ወጥቼ ወዴት ነው የሄድኩትኝ? በሊቢያ በረሃ ነው የሄድኩት። በሊቢያ በረሃ ቆራርጬ ነው ካናዳ የገባሁት። ገባችሁ? ስለዚህ አሁን እናንተ የምትሳደቡ ሰዎች እንደዚህ አይነት ጀግና ሴቶች እያሉ እንደ ፈኪ ያለ ጀግና ሴት እያለ ቅን ትላላችሁ። ከመሀል ገባችሁ አፉ በይን አፉ በይን አፉ በይን አፉ በይን። እሷ እኮ ቂማቲዝም እኮ ጋይስ። ግን ለጊዜው ያንን ኮሜንት ስታይ ውስጧ ሊጎዳ ይችላል እንጂ እኮ ወታ ብትነግራችሁ እኮ ልካችሁን ብትነግራችሁ እኮ ልክ ትገቡ ነበረ። ልክ ትገቡ ነበር። ልክ ነው የምላችሁ። ልክ እንዴ እኔ እኮ ሳኡዲ መስያችሁ እኮ ከዚህ በፊት እኮ ጉድጓድ ነው የምናስገባት፣ ጉድጓድ ነው የምናስገባት፣ ጉድጓድ ነው የምናስገባት። እኔ ከነሩ ይሄ ሊያስገቡ ጉድጓድ ጅሎች ጅላ ይሙት እንዳጫወት አለ። ስለዚህ ፈክዬ ሁልጊዜም ነው የለን ኢንሻአላ፣ ሁሌም ነው የለን። ወጣትነት ከባድ ነው እናውቃለን። እናቴ ሸርባችን ሌላ፣ ጉርዳችን ሌላ፣ ጥላ የያዛችን ሀረካታችን ሌላ፣ አካሄዳችን ሌላ እኮ ነበረ። አሁን አልሐምዱሊላህ ወለከ አልሐምድ ብዙ ነገር አወቅን፣ ተማርን፣ ቀራን። እንደገና ደግሞ ከእናንተ ደግሞ ብዙ ትምህርቶች ወሰድን። ብዙ ልጆች ባይዘው ከፍቷቸው ነበረ። እንኳን ደስ አላችሁ። ከፍቷቸው ነበረ በቤቷ ስላልመጣ ወላሂ በጣም ከፍቷቸው እንደ ነፍሰ ጡር መንገድ አየን ብለው አላህ የእውነት እኔ እንጃ። ቀይ ወደደና መንገዱ የጠፋው ሁሌም ምንዚህ የማይገባው ሁሌም ምንድን ነው ጠማማ ነው ይባል ነበረ። በቃ ሁሌም ተጓዥ ነው ያ ሰው፣ ሊገባው አይችልም። እና እንኳንም የመጣሽ በጣም ከፍታችሁ ነበረ። ባይዘዊ በቻናልሽም ስለመጣሽ ወልካም ብለናል። ኢንሻአላህ መተከም ደግሞ ገብተሽ እንደምናከብር ሁላችንም ባለሙሉ ተስፋ ነን። ኢንሻአላህ አላህ ይጠብቀን፣ አላህ ይጠብቅሽ። እኔ በቻናልሽ በራስሽ ቻናል እኛ ለምን አንቺ አትጠቀሚም ነው ገባችሁ? ለምን አንቺ አትጠቀሚም? ለምን አንቺ በራስሽ ቻናል አትመጭም ነው። በዚች ቻናል ግን ይሳም ቪዲዮ ባይሰራ ኑሮ እኔ ጋር ይጣላ ነበር። ግን አንዳንድ ጊዜ ደግሞ ንግግርክን አስተካክል ይሳም። የንግግር ችግር አንተም ጋር አለ። እሷ እንዳትሰደብ ከፈለግ የንግግር ችግር ሼር አድርጉልኝ ጋይስ ብሊስ፣ እንደው ባካችሁ ሼር አድርጋችሁ አድርሱልኝ። የንግግር ችግር አለ ከአንተም ጋር
ነቃሁ የሚል ሰው አንዳንድ ጊዜ ከባድ ስለሆነ የንግግር ችግር ሁላችሁም አለባችሁ፣ ሁላችሁም አለባችሁ። ለምን ከጀርባ ያላችሁማ ከጀርባ እኮ ቢኖራችሁ እኮ ትራክተር እኮ ቢኖራችሁ እኮ ከጀርባ እኮ ቢኖራችሁ እኮ ጥሩ ነበር እኮ። ሌላው ሰው ዩቱብ ሲሰራ አይታችኋል። እነዚያ የጉታጀሮዎቹ ሞግዳፎቹ ድስታፎቹ እነዛ እኮ ከጀርባ ሰው አላቸው። እንደዛ ከጀርባ ሰው ቢኖር ጥሩ ነበር፣ አሪፍ ነበረ።